ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁ። ያለው ሳውዲ ነው። ቦታው ያለውበት አካባቢ ማለት ነው ካፍጂ ወይም ካፍጂ በመባል ይታወቃል። ከመጣሁ ዓመቴ ነው። በብዙ መከራና በብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ አይፈቀድልኝም ማታ ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ። ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። የምበላው ደቂቃ ሰዓት ተሰጥቶኝ ነው። 15 ደቂቃ ያመኑ ሳያልቅ ነው ተነሽ የምባለው ማለት ነው የምነሳው። እና እየተደበደብኩ ነው የምሰራው። የምበላው ምግብ ልበላ ያቀረብኩትን ምግብ ትደፋብኝ ፊቴ ላይ እዚህ ጋር ፊቴ ላይ ነው የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ጥቁሩ ነገር እሱ በሚያስሩት ነገር ነው ሁልጊዜ የሚያስፈራራኝ። አንቅሻለሁ በስ የሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ያውኛል። እና እኔ ተኝቼ ያው ድካም ነው እና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው፣ የሆነ እፈራለሁ። ገብተው የሆነ ነገር ያደርጉኝ ሆነ ይገሉኝ ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው ቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው። ሰውየው ገለንሽ ዝባላ ላይ ለምንጥልሽ ሬሳሽን ራሱ ሰው አያየውም ነው የሚለኝ። እና በጣም ፈርቻለሁ። ይህ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። እንደሚረዱ ሰዎች ሼር አድርጉላቸው። በእርግጠኝነት ቢያዩት ማንም ሰው እንደማይጨክንብኝ አውቃለሁ። የምሰጠው ኢንተርኔት በቀን 1 ሰዓት ነበረ። እሱም ተከልክሎ 5 ቀን 6 ቀን ነበረ እሱ። አሁንም ደግሞ እሱ ጨርሶ ተከልክያለሁ። እንዴት ይሄ ቪዲዮ እዚሁ ጋር እንደሚደርስ አላውቅም፣ ግን እግዚአብሔር ያውቃል። ድርቶና ምኛ ነው ቪዲዮ የቀረጽኩ ያለሁት። ስልኬ ደግሞ የሳውዲ መነሻው 966 53 61 47 958 ነው ስልኬ ማለት ነው። ለተቸገሩ ለብዙ ሰዎች በገንዘባችሁ የደረሳችሁ የማዳም ቅመሞች፣ ዛሬ ግን ለዚች እህታችን በገንዘባችሁ ሳይሆን የምታደርጉት ኮፒ ሊንክና ሼር ለሚረዳት አካል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ተከታዮች እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ቪዲዮውን እንግዲህ ካሁን በፊት መግቢያ ላይ እንዳያችሁት ማለት ነው እህታችን ሳኡዲ እንዳለች እና ያለችበትን ቦታ ያለችበትን ሰፈሩን ሁሉ ተናግራለች ማለት ነው። ያለችበትንም ስቃዩንም ሁሉን ነገር አውርታለች ማለት ነው። እና ልንደርስላት ይገባል። በተለይ ሳኡዲ ላይ ያላችሁ ማለት ነው አካባቢ ያለችበትን አካባቢ ተናግራለች፣ የምታውቁት ሰፈሩን እና ደግሞ እንደዚህ እርዳታ ላይ የምትታወቁ እና ዚዛ ምናምን አላችሁ ሳኡዲ ላይ እና እናንተ እንትኖቹ ያመጣችበትን ደግሞ እንትኑን አጣርታችሁ ምንድነው ኤጀንሲዋን ማለት ነው እና እንዴት ወጣ ማረክ በህይወት እያለችን ብንደርስላት ብዬ እና እንትን ማጸናለሁ። የእውነት በጣም ነው ያሳዘነችኝ። ይሄን ሁሉ ችላ ደግሞ አሁን ደግሞ በጣም ከባድ ነው። በስራ ላይ ደግሞ እንደዛ ሌላ ፈተና መጥቶበት በዛ ላይ ደግሞ በጤናዋ ላይ ሌላ ችግር ሲፈጠር በጣም ከባድ ነው። የስራ ጫና ብቻ ሳይሆን ሰዎቹ መንገልሻለን እያሉኝ ነው። በዛ ላይ ደግሞ አሞኛል ኩላሊቴን እያለች ነው ማለት ነው። የሰው ልጅ እንዴት ሽንት ቤት ይከለከላል? በእውነት በጣም ነው የሚያሳዝነው እና በጣም ነው የሚያሳዝነው የእውነት ለመናገር እና አቅሙ ያላችሁ እንደዚህ መውጣትና እሷን መርዳት የምትችሉ ሰዎች ተባበሯት ነው፣ ሸር ለማድረግ ያክል ነው ማለት ነው ይሄንን። እና ደግሞ ማለት ነው አንዲት እህቴ ቲክቶክ ኢንቦክስ ላይ ማለት ነው ዝም ብላ እንትን ቴክስት አድርጋልኝ ነበር ማለት ነው። እና የእውነት በጣም ነው የገረመኝ። እኔ እንደዚህ የሚደረጋል እንደ ስተምል ድረስ ማለት ነው። እና አንዲት እህቴ ኢትዮጵያ አዲስ ነው የመጣሁት አለችኝ። በፊት የነበረች ልጅ አለች እዚሁ ሁለተኛ ሰራተኛ ሆና ነው እሷ የመጣችው ማለት ነው። የበፊቲቱ ቆይታለች 3 አመቷ ነው፣ 4ኛዋን ነው የያዘችው ብላለች። አሁን እኔ ሁለተኛ ተጨምሬ እዚህ እየሰራሁ ነው ጽዳት አለችና ያው ሁላችንም ጽዳት ነን። ሴትዮዋ ምግብ ታበስላለች፣ ምግብ ትሸጣለች ምናምን ሴትዮዋ አለች። ከዛ ሁለታችንም በአንድ ነው የምንሰራው ጽዳት ነው እንጂ ምግብ አንሰራምና ለሴትዮዋ ማቀራረብ ምናምን እንሰራለን እንጂ ምግብ እንሰራ እናቀራርባለን እንጂ ምግብ አንሰራም አለች። ሁለታቸውም ጽዳት ናቸው ማለት ነው። እና የሆኖ ልጅቷ አዲስ ናት፣ ይችኛዋ አሁን ያወራች ማለት ነው አዲስ ናት።
ምንም አታውቅም። ግን አዲስ አበባ ሙሉ ስራ ትሰራለች። ግን ቋንቋ ብቻ ነው አዲሱ ለሷ ማለት ነው። ስራ ሁሉ ነገር ትችላለች። ያው ጽዳት ምናምን ማለት ነው። እና ቤቱ 3ኛ እንትን ፎቅ አለው አሉ አለችኝ። እንትን እና ጂፕላስቱ ነው ቤታቸው ማለት ነው። እና በጣም ሰፊ ግቢ ነው። ግቢ ምናምን አለው ሰርቪስ ምናምን ሁሉ ነገር ያለው ነው አለ። ቤቱ በጣም ትልቅ ነው። እና አንድ ቀን በቃ እስከዛሬ ያው እሷ ጽዳት ስናጸዳ ሁለታችንም በአንድ ነው የምናጸዳው አለ። እሷ ስጠርግ እኔ እየወለወልኩ ምናምን አይነት ነገር ነው አለ የምንሰራው። እሷ አንዱ ሽንት ቤት ስታጥብ እኔ አንዱ ሽንት ቤት እያልን ሁለታችን የምንሰራ ነበር አለ። ከዛ አንድ ቀን በጧት ተነሳችና ልጅቷ እኔ ጋር ምግብ ትሰራለች፣ አንቺ አጽጂ ተባልኩኝ አለች። ልጅችኛይቱ ልጅ ማለት ነው። ከዛ እሺ አልኩና ላይ በመሃል ነይ ይሄን አንጭ ነይ ይሄን አንጭ ይሉኛል አለ። ከዛ ሁልጊዜም ስለምናጸዳው ቤቱን አይቆሽሽም ምናምን አለችና ከዛ ለካ ልጅቷና ሴትዮዋ በፊት የመጣችው ሰራተኛና ሴትዮዋ አሰሪዋ ማለት ነው ተመካክረው ልጅቷ ላይ እንትን በደንብ ታጸዳለህ አታጸዳም የሚለውን እንፈትሽሽ ነው አለችኝ ያለችው። እንግዲህ ተመካክረው ሶፋ ላይ ማለት ነው መጅልስ ምናምን ላይ እንትን እስክርቢቶ ደብቀዋል ማለት ነው። ይቼ በፊቷ ሰራተኛና ማዲያሚቱ ማለት ነው ይደብቃሉ። ከዛ ያንን ይደብቁና ይቺ አዲሷ ሰራተኛ እንድታጸዳ ይቺኛዋ ልጅ አዲሱ የቆየችው ደግሞ ሴትዮዋ ጋር ምግብ ልታበስል ተባላለኝ አንድ ቀን። ከዛ እሺ ብያለኝ ያንን ቤት ከላይ ጀምሬ ሳጸዳ ዋልኩኝ አለች። ከዛ ላይ እኔ አላቅም አለኝ ብቻ ሁልጊዜ እየተጸዳ ስለነበረ ያንን ሶፋ አንስቼ አላጸዳሁትም አለች። ከዛ ያንን ሶፋ ሳላጸዳው ወየት ብለው አጸዳው። አጸዳሽ ጨረስኩኝ ስላቸው አለኝ ሄደችና ሴትዮቱ እዛ ሶፋ ቤት ገባችና ውጭ ብላ ጠራችኝ አለ። ስሄዳ ላይ አጽድተሽዋል ይሄን ቤት አለችኝ አለ። ያው አጽድቼዋለሁ አልኳት አለ። ከዛ እስክሪብቶውን ፍልፍል አድርጋ አስቀመጠችበት አወጣችና እኔ መቼ አጸዳሽው ይሄ እስክሪብቶ እዛ አገኘሁ ብላ አለችኝ አለች። አያችሁ ሰዎች የኛ ክፋት የኛ እስበሳችን እንደዚህ። አሁን ምን ልጠቅማት ማዲያማ ይችኛይቱ አብራ እንትን ተብላ እሷን እንትን ተማለት ወይንም ቢደክማት እንኳን ባታጸዳው እስክሪብቶውን እንዲታወጣው ማድረግ ትችል ነበረ። ደግሞ ወይም እንዲታጸዳው ማድረግ ትችል ነበር። ያቺ ልጅ ታጸዳዋለች። ያን ሁሉ ቤት አጽድታ ያን ሁሉ ሽንት ቤት እንግዲህ ታውቁታላችሁ ሁላችሁም። ያን ሁሉ አጽድታ ምን አለ ብትረዳት እንደ እህቷ እንደ ራሷ ብታስባት ብዬ አሰብኩኝና ከዛ ልጅቷ ማብራው ሁለታቸውም ሰራተኞች ነው እንግዲህ እዛ እስክሪብቶ አውጥታ ስታሳያት ማለት ነውና ከዛ በቃ ዝም አልኩኝ አለኝ። እንዴት ማለት ግራ ገባኝ አለች። በቀን ስለምናጸዳው እኔ እንደዚህ አይነት ቆሻሻም እስክሪብቶ ምናምንም ገብቶበት አግኝተን አናቅም እስከዛሬ ስናጸዳ እንዴት ብዬ ዝም አልኩኝ አለኝ። ያው ስላላጠረኩት እኔም እንትን አልኩኝ አለች። ይሆናል ብዬ ዝም አልኩኝ አለኝ። ከዛ ክላስ መሸና ገባን ክላሳችን አለች። ከዛ ማታ ቁጭ ብለን ክላሳችን ሁለቱ ሰራተኛሞች ማለት ነው። ከዛ እስክሪብቶውን እኮ ማዲያሜ ጋር ተመካክረን አንቺ ታጸደዋለህ አታጸደውም እስቲ እንያት በደንብ ታጸደያለህ ወይ ትሰራለህ ወይ ብላኝ እሺ ብያት። ከዛ አንቺን ለመገመት ነው ትሰሪያለሽ አትሰሪም የሚለውን ለማየት ማዲያም ጋር ተመካክረን ነው እስክሪብቶውን የደበቅ ነው እዛ ውስጥ አለችኝ ያለኝ። ከዛ አይ ምንም አላልኩም አለኝ። ማለት በቃ ማዲያሟ ጋር ሴራ እንዲያሴሩ ሲገባኝ ስትለኝ እኔ መጥፎም ምንም ነገር ሳልናገር ዝም አልኳት አለኝ ታዝቤ። እና ምን ትይኛለሽ ይች ልጅ እኔ እንደዚህ ከሆነ በዚህ ከቀጠልን ምን ይፈጠራል የሚለው ነገር እያስጨናነቀኝ ነው ካሁን በኋላ ምናምን አለች ልጅቷ ማለት ነው። እና እስኪ እንደው እስበሳችን እንኳን እንዋደድ፣ ባንዋደድ ራሱ አንመቀኛኝ። አሁን ምን አለበት ያን እስክሪብቶ እንዲታወጣው ማድረግ ብትችል ነበረ። እዚህ ቦታ እስክሪብቶ አስቀምጣለሁ አንሹ ብትላት ምን ችግር ነበረው? እና እንደዚህ አይነት ክፋት የእውነት እንደዚህም ይቻላል እንዴ ነው ያልኩ። እንደዚህም ጭካኔ ይቻላል እንዴ? ምን አለ ብትነግራት። ይሄ ነገርስ ቀላል ነገር ነው። ምናልባት ሌላ ነገርስ ቢሆን ዝም ልትል ነው ወይ ነው እኔ ጥያቄ የሆነብኝ። ማለት ይሄን እስክሪብቶ አወጣችሁ በቃ አላጸዳሽውም ተባለች ችግር የለውም፣ ግን ሌላ ነገርም ቢሆን እንደዚህ ልትተባበር ነው ወይ የሚለው በጣም ነው የገረመኝ እውነት። እና ደግሞ አንዲት እህቴ ደግሞ እንትን ነው ከእንትን ነው የመጣችሁ አለች። እህቷ ናት የመጣችሁ ከክፍለ ሀገር ነው የመጣችሁ ምናምን። ያው የክፍለ ሀገር ስንኖር ወይ ከተማ ምናምን ገባ ብለን ተላየን ወይ የሰው ቤት ምናምን አገር ቤትም ቢሆን የሰው ቤት ተላየን ከባድ ነው። እና ከቤት ወጥቶ ሰው ቤት በጣም ለመጀመሪያ ጊዜ ይከብዳል። እና እኔ እያቀረብኩኝ ምግብ መብላት እችላለሁ ወይ የሆነ አላሌላ አንዳንዶቹ ደላሎች አያስረዷቸውም መሰለኝና
ምግብ እያወጣሁ ለመብላት ፈራለሁ። ሴትዮዋ ሰርታ ምሳ ምናምን ሲሰራ ምሳ ትሰጠኛለች፣ ይበላለሁ። ከዛ ድጋሜ ሲበሉ ማላያቸውም ምናምን። አሁን ምግብ አንድ ቀን ብሰጣ ሁልጊዜ አትሰጣትም እንግዲህ ታውቃላችኋ። ከዛ እንደዛ ነበር መጀመሪያ አካባቢ ትሰጠኝ ነበረ። ከዛ በኋላ ግን አትሰጠኝም። በልተው ሲያበቁ ፍሪጅ ነው የምታስገባው ሁሉንም ምግብ አለች። ብይም አትለኝም እና ፈራሁኝ እኔ። ከዛ ውስጥ አውጥቼ ልበላ ነው ወይ ከፍሪጅ ውስጥ አለች እያለ ብላኛለች። ጓደኛዋ ናት የመጣችውና ማለት ነው። እና በቃ ለኔ ከክፍለ ሀገር የሚመጡት የሆነው ነገር ፍረት ይመስላቸዋል። አሁን የሰው ቤት ከፍቶ መብላት አለ አይደለ? እንደዚህ አይነት ነገር እየተሰማቸው ብዙዎች የሚጎዱ አሉ። እና እናቶች እንደዚህ አይነት ነገር አትፍሩ፣ ይሉንታን አትፍሩ። እና እንደዚህ አይነት ይሉንታ ምናምን ያውናል ምናምን አትበሉ። በካሜራም ቢኖር ይዋችሁ፣ ምን ጨነቃችሁ? ምግብ ልትበሉ ልትሰሩ ነው የመጣችሁ። ስራችሁን በስነ ስርዓት መስራት፣ ምግብ ደግሞ መብላት በደንብ አለባችሁ ማለት ነው። ጤናችሁ የሚጠበቀው በዚህ ስራ ላይ ተርባችሁ አይሆንም። አዲስ ለምትመጡበት ላይ በጣም ይከብዳልና ምግብ በደንብ እየበላችሁ አትፍሯቸው። ብሉ ባይሏችሁ ራሱ እናንተ እያቀረባችሁ መብላት አለባችሁ። እነሱ ብሉ አይሉም። እነሱን ካራባቸው ትዝ አይላቸውም ምግብ ማለት ነው። እና እህቶች አዲስ የምትመጡ አትፍሩ፣ ብሉ። የሀገራችሁን ባህል እዛው ትታችሁት ነው። ይሉንታ ምናምን ሀገር ቤት ያለ ይሉንታ ምናምን እዛው ሀገራችሁ ጥላችሁ ነው ማለት ነው። እዛው ሀገራችሁ ትታችሁን ይሉንታ ምናምን ያሉትን ይበሉ። ለስራችሁን በስነ ስርዓት መስራት መብላት አለባችሁ። አታባክኑባቸው። የስራፍ የሚሆን ነገር አታድርጉ እንጂ ምግባችሁን በደንብ መብላት መስራት አለባችሁ ማለት ነው። እነሱ ሲሰጧችሁ አትጠብቁ። ሲርባችሁ ብሉ። ጨጓራ በሽተኛ ምናምን ነው የምትሆኑትና ለጤናችሁም ሰርታችሁ ለመሄድ እስከሆነ ድረስ የመጣችሁ በጤናችሁ መታችሁ በጤናችሁ ለመመለስ ምግብ በደንብ መብላት አለባችሁ። ስለዚህ ፍሪጅ ከፍቼ ልበላ ነው ሁሉንም አስገባችሁ ምናምን እሷ ምንም ትዝ አይላትም። እናንተ እያቀረባችሁ መብላት አለባችሁ። ይሄንን ደግሞ ማወቅ አለባችሁ። ሰርታችሁ መብላት ባይሆን ስራችሁን በስነ ስርዓት መስራት ነው እንጂ ምግብ አትብሉ የሚል እኔ ህግ የለም ሲጀመር ማለት ነው። በቀን በመብሪያ ሰዓታችሁ መብላት ነው በቃ። ኢስራፍ የሆነ ነገር አታደርጉ። መብላት ያለባችሁ ሰዓት ብሉ። መብላት ያለባችሁ ምግብ ብሉ። ከሰው ሰው ነው በቃ። እኛ ሰራተኛ ስለሆን ከነሱ ምንም እንትን የሚጎለን ነገር የለም። ስለዚህ እንደ ሰውኛ ራሳችሁን ዝቅ አድርጋችሁ ሳይሆን ማሰብ ያለባችሁ ሰው በሰውነቱ ብቻ ታከብራላችሁ። ማዳማችሁንም ቢሆን ሰው እንደ ሰውነቷ ታከብሯታላችሁ። መፍራት ያለባችሁ ፈጣሪያችሁን ነው እንጂ ከላያችሁ ላይ ያለውን ካሜራ ሳይሆን ፈጣሪን ፍሩ። ምን ጨነቃችሁ? ብታያችሁም ምን ጨነቃችሁ? ምንም አትልም። ያለችሁን ትበል ደግሞ ማዳሞች ቢቦጭቁም ይቦጭቁ፣ ምን ጨነቃችሁ? እናንተ ግን አንድ ቀን ታማችሁ ብትሉ አውጥተው ይጥሏችኋል እንጂ ታማለችሁ ውሰዱ ወይም ወደ ሀገር እንሸኛት ይላሉ እንጂ አንድ ቀን እናስታማት ስለማይሉ ምግባችሁን በስነ ስርዓት መብላት አለባችሁ እላችኋለሁ ውዶቼ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ ሼር፣ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱ። በኮሜንትም ለብዙዎች እንዲደርስ አዲስ ለሚመጡት እንዲደርስ አድርጉ። እወዳችኋለሁ። ባይ ባይ።